ዩና ቢኒ መጋደላቸው ነው ቤተሰብ። ሁለቱም ከባድ ሁኔታ ውስጥ ነው ያሉት። የሆነ ትልቅ ሰው ገብቶ በመካከላቸው ካላስቆማቸው ማለት ነው በየቀኑ እየተገናኙ እንግዲህ እንደዚህ እየተናነቁ ነው ያሉት። እዩ እየተነሳች አንገቱን ታንቃለች፣ ትደባደባለች። በቃ ከባድ የሚባል እልህ ውስጥ ናት ያለችው። እንግዲህ እየተነሳች እየተደባደበች እያነቀች ነው ያለችው። እሱም እንግዲህ ወንድ ልጅ ነው፣ ትግስቱ ያልቅና ያልሆነ ቦታ ወይ ያንቃት ወይ ይመታትና ሌላ ችግር ውስጥ ነው የሚገባውና የሆነ ሰው ቢያስቆማቸው ጥሩ ነው ብዬ ነው የማስበው። እንግዲህ ሰሞኑን ያው ልጅቷን ወስዷል ወደ እሱ ቤት። ምክንያቱም ዲኤንኤ ማስመርመር አለብኝ፣ ልጄ እኔ መሆኗን ማወቅ አለብኝ። ቤታቸው ሂጄ ስጠይቅ እየፈቀዱልኝ አይደለም፣ ወንድሞቿም እያስፈራሩኝ እየደበደቡኝ፣ ከካሜራ ጀርባ ብዙ ግፍ ደርሶብኛል እና ስለዚህ ቤታቸው ሂጄ ልጄን ማየት ካልቻልኩ የግድ ልጄን ወደ ራሴ ጋር አምጥቼ ራሴ ጋር እኔ ማየት አለብኝ ነው እንግዲህ የቢኒ። በእርግጥ ይሄ ልክ አይደለም፣ ምክንያቱም ልጅቷ ጡት ያስፈልጋታል። በሱም መፍረድ አይቻልም። ልጁን ሊያሳዩትም ፍቃደኛ አይደሉም። ብቻ የሆነ በጣም እሱም ግራ የተጋባ ስሜት ውስጥ ነው ያለው። እንዳያችሁት ዛሬም ትንሽ ከበድ ብሎኛል፣ ግን ለልጅ አላንስም ነው ያለው። ያው አባት ስለሆነ እንግዲህ የአባትነት ግዴታውን እየተወጣ ነው ያለው። ግን ደግሞ ከባድ ነው፣ ምክንያቱም ገና ሕጻን ልጅ ናት። የሆነ ምግብ የምታበሏት ምናምን አይነት ብትሆን ችግር የለውም ነበረ። ግን እዚህ ጋር ጉዳት ሊደርስባት ይችላል። ለልጅቷም ቢኒንም ታው ብለነው ነበር ትናንትና። ግን ደግሞ አማራጭ የለኝም አለ። በቃ አማራጭ የለኝም፣ እዚህ ጋር አምጥቼ እሷም ፍቃደኛ ሆና ምርመራው ተደርጎ ነገሮች በቃ መዝጊያ ወይም ደግሞ ፍጻሜ ካልተበጀላቸው በዚህ ሁኔታ ከዩ ጋር መቀጠል አልቻልኩኝም። ቤታቸውም መሄድ አልችልም። እሷም እንደምታዋት እየገፈታተረች ነው የምታስወጣኝ። ወንድሞቿም ትደርስና ከባድ ፍራቻ ማለት ዛቻ ውስጥ ነው ያሉትና ከዚህ ሁሉ ብዬ ነው ልጄን ይዤ የመጣሁትኝ እንጂ ይሄ ጠፍቶኝ አይደለም ማለትና ዛሬ እንግዲህ እንዳያችኋት የመጥሪያ ወረቀት ይዛልን የመጣችሁ። እንግዲህ አንተ ስትታሰር እኔ ልጄን ይዤ ቁጭ ላለው። ምክንያቱም አንተ ወስደህ ልጅቷን ብታስመረምራትም ማንም ሰው አያምንህም። ልጄ ናት ብትል ራሱ አያምንህም። ምክንያቱም አሁንም ልጄ ናት እያልክ ነው። አስመርምረህም ልጄ ናት ብትል ማንም የሚያምንህ የለም። እኔ ደግሞ ሁሉም በተሰበሰቡበት፣ ሀይሚን ባለችበት፣ ወንድሞቹም ባሉበት፣ ሁሉም በተሰበሰቡበት ነው ምርመራው እንዲካሄድ የምፈልገው እና በቃ የዛኔ ተስፋን ቆርጠ ቁጭ ትላለህ። አባት አይደለህም ብያለሁ ነው እንግዲህ ነገሩ። ግን እዩ ሀይሚ ባለችበት ሀይሚ በሌለችበት ምናምን ለምን ፈለግሽ ሀይሚ መኖሯን? ምን አስጨነቀሽ? ውጤቱ እኮ ምንም ይሁን ምንም በቃ ሀይሚ ኖረችም አልኖረችም ዋናው ውጤቱ ነው አይደለ እንዴ? እንዴ አንቺ ስታረግሽ እኮ ሀይሚ አልነበረችም አይደለ እንዴ? ሀይሚ ስትኖር ነው ወንድሞቹ ምንም አይመለከታቸውም። ገብቶሻል? ማንም ሰው የሚፈልገው ውጤትና ውጤቱን ብቻ ነው። ግዴታ የመገኘት ግዴታ ደግሞ እንዳለባቸው አድርገሽ አታስቢ። ሀይሚም እሷ ስትፈልግ ብቻ ነው። ገባሽ እዩ? ሀይሚ ብሩኬ በቃ ከልጅቷ ጋር ዲኤንኤ ስታረግ እኔ አብሬህ ከጎንህ እቆማለሁ ብላ ከፈለገች ካመነችበት ብቻ ነው ያን ነገር መሆን የሚችለው እንጂ አንቺ ሀይሚ መገኘት አለባት ስላልሽ መገኘት ግዴታ የለባትም። ገብቶሻል? ጉዳይሽ ከብሩክ ጋር እንጂ ከሀይሚ ጋር አይደለም። ጉዳይ ከብሩክ ጋር ነው። የልጅቷ የብሩክ ናታዋ ያልሽው። ስለዚህ ሀይሚ ጋር ምንም ጉዳይ የለሽም። ገብቶሻል? የመገኘት ያለ መገኘት የሀይሚ ፍላጎትና ፍላጎት ብቻ ነው። በቃ አንቺ ስሟን የመጥራት ሱስ አለብሽ መሰለኝ። 10 ጊዜ ሀይሚ መገኘት አለባት ትላለች እንዴ። ሀይሚ እኮ አይደለችም ከብሩክ አርግዘሻል ያለችሽ። አንቺ እኮ ነሽ ከብሩክ አርግዣ ያለ ያልሽው። ስለዚህ ብሩክ ካለ አንቺ ሲጀመርም አንቺ ብሩክ ካለ በቃ ሀይሚን ኖረች አልኖረች ማለትም አይጠበቅብሽም ማለት ነው። ሲቀጥል ደግሞ እኔ አንዳንዴ የምር ሙድ እየያዙ ሁሉ ነው የሚመስለኝ፣ የምር ማለት ነው። ምክንያቱም አሁን ሻንጣው ምንም ያለው አይመስልም። ለልጅቷ ውሰድላት ያለችው ሻንጣ ማለት ነው። በእርግጥ ፓምፐርሱ ውጭ ያው በፌስታል ይታያል። ከዛ ውጭ ግን ሻንጣ ነገር ይዛለች። እንግዲህ ጡጦና የጡቴ ወተት ነው ያለው፣ ወስደህ ስጣት ምናምን። አሁን ግን እዩ የምር ልጅሽን ያላንቺ እያደረች እየዋለች ነው ያለችው። እኔ ምንም አንዳንድ ፊልም የሚመስሉ ነገሮች አሉ፣ የማይዋጡ ነገሮች አሉ። አንዳንድ ደግሞ ቢኒ ጋር ደግሞ አሳማኝ የሆኑ ነገሮች አሉ። ብቻ ያም ሆነ
ቢኒም እውነቱን አውቆ ቢረጋጋና ፎይ ብሎ ቢኖር ደስ ይለናል እውነት ለመናገር። ምክንያቱም ብዙ መስዋዕት እየከፈለ ነው ያለው። በተለይ እዩ በቃ በጣም ነው የምታመነጫጭቀው። የሆነ በቃ ሰው መስሎ ሁሉ አይታያትም። የምር በጣም ነው የምትገርመኝ። በቃ የሆነ አለ አይደለ እንዴ እንደውም እኮ ልታከብሪው ነው የሚገባሽ፣ ልጅ የልጁ አባት ነኝ ብሎ በዚህ ልክ ለልጅ መስዋዕት እየከፈለ ያለ ሰው ማለት ነው። እሷ ጭራሽ የሰው ልጅ ከምታሳድግ የልጅ ፍቅር ካለብህ ማደጎ አምጥተህ አሳድግ፣ እንዲሁም ደግሞ በቃ ወልደህ አሳድግ ምናምን አይነት ነገር ውስጥ ናት። እና እልህኛ ነሽ። በእርግጥ አዎ እናውቃለን፣ ደረቅ ነሽ፣ እልህኛ ነሽ። ግን ደግሞ ነገ የሚቆጭሽን ነገር አታድርጊ። ማለት ልፍላፊ ነገር ብዙ ነገር ባትናገሪ ጥሩ ነው። እንዲሁም ደግሞ እዚህ ጋር እልህ ውስጥ ሆነሽ የምታደርጊያቸው ነገሮች ከባድ ነገር ሊያመጡ ይችላሉ። እያነቅሹ ነበረ፣ እየተገፋታተርሽም ነበር። ትግስተኛ ነው በእርግጥ ቢኒ በጣም ትግስተኛ ነው እውነት ለመናገር። ግን ደግሞ ወንድ ልጅ ነው። ትግስቱ ሲያልቅ የሆነ እንደዚህ ምንጭቅ አድርጎ ቢወረውርሽ፣ የሆነ ቦታ ብትወርቅ፣ የሆነ ነገር ቢመታሽ ላንቺም ጥሩ አይደለም፣ ለሱም ስበብ ትሆኝበታለሽ። እና በቃ አላቅም እኔ እንጃ። በጣም ከባድ ሁኔታ ውስጥ ነው ያሉት አሁን። እዩ በነገራችን ላይ ቢኒ ባንተ ብቻ አይደለም የተናደደችው ታውቃላ። እነ ብሩክ እዛ ጋር ሲዝናኑ ረር ቀጥል። እኛ መረስ ብሎናል ቢኒዬ፣ የምር ውለታ አለብን። አረ በስማ ያንተን ውለታ አንረሳም። ውለታ በጣም ነው ያለብን። ምክንያቱም ይዘህልናል። ባትይዝልን ኑሮማ እችን 2 ቀን እፎ ያንልም ነበረ። በእርግጥ ያው አንተ ጋም ስትመጣ የእነሱን ስም ከመጥራት ወደ ኋላ አትልም፣ እሱ ግልጽ ነው። ግን ደግሞ በተወሰነ መልኩ ይዘህልናል። በቃ በራሷ እንትን የነብሩክን ስም እየጠራች የሆነ ነገር ማለቱ አይቀርም ነበር። እንግዲህ ሲዝናኑ ምናምን ስታያቸው እንደ አንዳንድ ሰዎች መቃጠሉ አይቀርም ነበር። አንድም እዛ አለ በቃ ምናምን እያለ በቃ ረር እያለ ቅጥል እያለ እንደሱ ልጅማ የጨርቃ ፋሚሊ ካላስቆማችሁት የምር እናንተ አይደላችሁም። የምር ማለት ነው። በቃ በጣም አፍልቷል ማለት ነው። ጭራሽ ብሩክን ከሀይሚ ጋር ያለህን ነገር አቁም በቃ ማቆም አለብህ እያለ እየፎከረ ነው ያለው ማለት ነው አቶ ምንቴ። እሱን ልጅ የሆነ በቃ ቀጥታችሁ ካላስቆማችሁት ማለት ነው አፉን እንደከፈተ ነው የሚቀጥለው በዛው ማለት ነው። ለእስከ ዛሬም ዝም ስለተባለ ነው በዚህ ልክ እየተሟዘዘ ያለውና እኔ አላቅም። በቃ እኔ እንጃ። ሀይሚና ብሩክ ሰላም እንዳይሆኑ በቃ እየተከታተላችሁ የሆነ ነገር በሉ ተብሎ የተላኩ ነው እኮ የሚመስሉት አንዳንዴ። እግዚአብሔርን በጣም ነው የሚያስጠላባችሁ ግን በራሳችሁ የሀገር ልጆች ላይ በዚህ ልክ ቀናት ምናምን። ልጆቹ በቃ የራሳቸውን ህይወት እየኖሩ ነው፣ ተዋቸው። እናንተም የራሳችሁን ህይወት መኖር ትችላላችሁ። ማለት የሆነ ፍቅረኛ ያለው ሰው ጋር ምናምን በቃ ህይወት ከመበጥበት የራሳችሁን ህይወት ኑሩ፣ ፏ በሉና ማንም አይደርስባችሁም። እሱ ነው የሚሻላችሁ። እና ምንቴን ብትሆን ብታርፍ ጥሩ ነው ብዬ ነው የሚያስበው። በጣም ታግሷል፣ በጣም ብዙ ታግሷል። እሱ ስለሆነ ነው እስካሁን